ዌልካም ብያለሁ እንግዳችን ቤተሰቦች እንዴት ናችሁ? ማርያም እንዴት ናችሁ? አላው ማርያም የሙስሊም ስም ነው። ማርያም የክርስቲያን ስም ነው። ማርያም ብዬ ነው እንትን ያልኩት ስሜን ያስኩት እንጂ ማርያም ነው ስሜ። ማርያም ማለት በእስልምና ነው። ሙስሊም ነበርሽ? ሙስሊም ነኝ አሁን። ኦኬ ሙስሊም ነሽ? እና ታዲ መሀል ላይ ነሽ። ክርስትናን ያው ተወጃለሽ ሁለቱንም እንትን ማርያምንም ፍሮንትናለሽ ማለት ነው። ለዛ አይ ደስ ይላል። ያው በቅርቡ ወደ ክርስቲያን የምትጨመር እህታችን ነች። እሺ አይ በቃ አታስጨንቋት መርየምን እህታችንን ትላለህ። ለማንኛውም ይሄ በአርኪኦሎጂካል ፋይንዲንግ የተገኘ ነው። እዛ አረብ ሀገር ውስጥ ሙንጋድ ነበር የሚያመልኩት። ይሄ ሙንጋድ እንደምታዩት ይዩት፣ እንደዚህ ጨረቃ አለው፣ ኮከብ እንደዚህ ምልክት አለው። ሲማን ቃል ስለሆነ መጀመሪያ ማስቀደም ቆይ አንዴ እርሱ እኮ ዝም ብለዋል አሁን አይደል እንዴ? ይሄ ምልክት መጥቶ ቀጥታ ከዚህ ጋር ይገናኛል ማለት ነው። ይሄ መሐመድ ከመምጣቱ በፊት የነሱ ያመልኩበት የነበር ሂስቶሪካል ነው። ሂስቶሪካል ኤቪደንሶች ናቸው። ቢኮዝ መሐመድ ከመምጣቱ በፊት እስልምና ሳይኖር ከእስልምና ምንጭ ማስረጃ ልናመጣ እንችላለን። ከዛ በፊት ህዝቦቹ ምን ነበሩ የሚለውን በታሪክ በአርኪኦሎጂክ ነው ሊረጋገጥ የሚችለው። በቁፋሮ የተገኙ ሳንቲሞች አሉ፣ እንደዚህ ምልክቶች አሉ። እነዚህ ምልክቶች አረቦች ይጠቀሙበት የነበረው ነው። ሊትራሊ አሁን የሚጠቀሙበታል። እነዚህ 360 ጣዖቶችን እዚህ ከአባ ውስጥ አስገብተው ይሄን ይመስል ነበረ ካባው። እንደዚህ ነበረ የድሮ ካባው። 360 ጎሳዎቹ እያንዳንዳቸው አንዳንድ ጣዖት አላቸው። ሁሉም ጣዖታቸውን እዚህ ውስጥ ያስቀምጡና ከሱ የበላዩን አላህ ብሎ ይጠሩታል። ማን ብሎ ይጠሩታል? አላህ። ለዛ ነው የመሐመድ አባት ስም አብደላህ የሆነው። ማን ነው? አብደላህ ላህ ምትለዋ ማለት። ስለዚህ ሲያመልኩት ራሱ ጧፍ ሲያደርጉት ሲዞሩት ተመሳሳይ የሆነ ስርዓት እናገኛለን። አሁን ካለው ከሙስሊሞቹ ጋር ጣዖት አምላኪያኖቹ እንዲህ እያሉ ነበር የሚዞሩት። ያ እነዚህ ናቸው እና ይህን ስርዓት ሊቀጥታ መጠን አሁን ያሉት ሙስሊሞች ጋርም እናገኘዋለን ማለት ነው። ካባውን ሲዞሩ ለበይከ ለኡማ ሁበል ነው የሚሉት እነዚህ። አሁን ደግሞ አላህ ብለው ቀየሩት ማለት ነው። ይሄ ነው ያለው ታሪካቸው በአርኪኦሎጂካል ደረጃ ማለት ነው። በጣም የሚገርመኝ ቃል አሁን ይሄ ለእስልምና በቂ ነው። ስማ ቃል ይሄ አሁኑ ማለት እስልምና ላይ በጣም እንደምንጃጃል ማለት ነው። በጣም ቀላል እኮ ማስረጃ። አሁን በፊት ጣዖት አምላኪዎቹ የሚያዜሙትን ዜማ ራሱን ነው ኮፒ አድርገን አሁን ለሀጅ የምንጠቀመው። የሁበል አምላኪዎቹ የሚጠቀሙት ዜማውንም ግጥሙንም እኮ ራሱን ነው የምንጠቀመው። የሚገርም አንደኛ። ሌላው ደግሞ እነሱ የሚያደርጉትን ነገር ይሄ ጠዋፍ የሚባል ነገር አለ። እነሱ የሚያደርጉትን ነገር ነው አሁን የምናደርገው። ስም ቀይረ ብቻ ማለት እዛው መስጊድ ላይ እዛው ቦታ ላይ እነሱ የሚያመልኩትን ጨረቃ አሁን የመስጊዳችን አርማ አድርገን ነው የምንንቀሳቀሰው። እንዲህ ቶፊቅ እኮ እንዴት አዳምን እንዳላ አላቅም። አሁን ብዙ ቦታ ላይ ቁርአን ላይ አለ አላህ ፈጣሪ ነው ብለው ሌሎቹን ጣዖቶች ደግሞ ወደሱ የሚያደርሰን ነው ብለው ያምናሉ ነው የሚለው። ግን እነሱ አላህ የሚሉት የትኛውን ነው? የጨረቃን አምላክ ነው። ሲን የሚባለው ዋናውን ነው። የሁሉም የጣዖቶቹ ዋናውን ነው፣ ቦሱን ነው አላህ የሚሉት። አሁን አላህ የሚባለው ሌላ ነው ያኛውና ግን አሁን ይሄኛው አሁን ያሳየህን ቪዲዮ እኮ ባለፈው ለቤተሰብ ሳሳይ ነበር። እንግዲህ በጣም ቀላል እኮ ግልጽ ማስረጃ ነው። እንደ አንድ ሰው ለምሳሌ የሆነ ተንኮለኛ ሰው ኦር ደግሞ ጠንቋይ የሆነ ሰፈር ነበር። እዛ ቦታ ላይ አሁን ያ የሚጠላ ሰውዬ ያ የሚወገዝ ሰው ያ ጠንቋይ ሲጠላ ከነበረ የራሱን ቤት እንደገና ሌላ ጥንቆላ ትሰራበታለህ። ተመሳሳይ ነገር ሌላ ዜማ የእሱን አለባበስ ተጠቅመህ
እንዴት ታደርጋለህ? እንዴ ይሄ ግልጽ እኮ ትንሽ እኮ ነው የቀየሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንሽዬ ማለት ነው። ለምን እነሱም እንዲቀበሏቸው ነው፣ ቁረይሾችም እንዲቀበሏቸው። ካለበለዚያማ እንትን ያጠፏቸው ነበር። እስልምናም ተቀባይነት ያገኘ ነበር እንትን የነብዩ መሐመድ አስተምሮ ማለት ነው። ያ ኢቨን እኮ ነብዩ መሐመድ እኮ ቁረይሾች እንዲቀበሏቸው ካላህ ራሱ ያላወረደላቸው ነው እኮ ወርዶልኛል ብሎ ቁረይሾች ፊት እኮ አንብበዋል አይደል? ቁረይሾች ደስ እንዲላቸው ብሎ መሐመድ ከአላህ ያልወረደለትን ወሂ በጅብሪል አማካኝነት ያልመጣለትን ወሂ እኮ ለቁረይሾች እኮ ቀርቷል። እነ አልመናት አልኡዛ እና አላት ያማልዳሉ ብሎ እኮ ተናግሯል። ከዛ በኋላ ይቅርታ ልክ ያንን ካለ በኋላ ማታ ጅብሪል ጠየቀው። ያላልኩህን ለምን አልካለው? ያ ብቻ አይደለም የሚገርመው፣ ባይዘው ፕሮስቴት አድርገዋል። አብፈተሩ ፕሮስቴት አድርገዋል ማለት ሰግደዋል። አላህን አልመናት አብዱ ይኸውልህ ቅድም ባነሳው ሀሳብ ላይ ማለት ለምሳሌ እስልምና ይሻሻላል ስንል ለምሳሌ ሳይ ሙስሊም 1406 ላይ ቴምፖራሪ ሚሬጅ ወይም ጊዜያዊ ጋብቻ ይፈቀዳል። ጊዜያዊ ጋብቻ ብር ከፍሎ ለ3 ቀን ውሲም ማድረግ ማለት። አሁን ግን ያ ነገር የለም። አየህ ቀጣይ ክርስቲያ ደግሞ አሁን ያ ነገር የለም ይላል። ስለዚህ ያኔ እስልምና ለሙሐመድ በራሱ ጊዜ እየመጣ ይሆናል አይሆንም የሆነ ሰዓት አላህ እንዲላል አይ ይሄ ነገር ሻሪና ተሻሪ አንቀጾች አሉ። ለምሳሌ ቁርአን ያለምን እኮ ታምራት ሱራ ድረስ ከአላህ ወረደልኝ ብሎ እንደገና መቀየር እስከ መቀየር ድረስ እኮ ሱራ የቁርአን ሱራ ራሱ ወረደልኝ ብሎ ሰው ተከትሎት እኮ ነው ብራዘር። የሚገርመው ማለት ነው እንግዲህ ለማሳመን ማለት ሙስሊሞቹን ምን ያሳሳታቸው እኮ ሙስሊሞቹም ሁሉ አንድ ላይ እኮ አብረው ቀርተዋል። ችግር የለውም መሪያምዬ እና ብልፈተና ቀርተዋል ሁላ ነው የምልህ። መቅራት ብቻ ሳይሆን ኢቭን አብረው ፕሮስቴት አድርገዋል፣ ሰግደዋል። ዩሲ ስለዚህ ላይክ እሱ በጣም ዊሊንግነስ ነበረው ቁረይሾች እንዲቀበሉት። ኢቭን ሂዶ ራሱ ያንን የተናገረው ለምንድን ነው? ቁረይሾች የተሰበሰቡበት ቦታ ሂዶ እኮ ነው የቀረው። ለምንድን ነው ያን ያደረገው? አክሴፕታንስ ለማግኘት ማለት ነው። ኢቭን በእነሱ አክሴፕት አለመደረጉ ገብተዋል። እነሱ በአላህ ከነሱ መገለሉ ራሱ ይደብረው እንደነበር ተጽፏል። ገብቷል። በጣም አዘነ ስላልተቀበሉት ይላል እና ዊሽ ያደረገ ተመኘ። ምንድነው የተመኘው? በልቡ ያስቀመጠውን ነገር በቃ እንደው ከቁረይሾች ጋር የሚያቀራርብ ነገር እንደው አላህ ሱራ እንዲያወርድለት ማለት ነው። በዛም ቀን ይላል ቃል በቃል አንዲትም ሱራ አላወረደለትም አላህ ይላል። ዋዲድ ሂዱ ከዛ ቀጥሎ ያንን የፈለገውን ነገር ሸይጣን ምላሱ ላይ ያስቀመጠለት ማለት ነው። ከዛስ ለበለበው የእናንተ እንደኛ አምላክ አንድ ነው ምናምን እያለ ማለት ነው። እናንተ ጣዖት አድርጋችሁ ያዛችኋቸው ኢቭን ዴይ አር ማይቲ ክሬንስ ነው የሚለው። ማይቲ ክሬንስ ማለት መለኮታዊ ግልጠት ወይ መለኮታዊ ኃይል ያላቸው ማለት ነው ናቸው። እና ደግሞ ብልጃቸውን ባላህ ዘንድ ተስፋ አለው ብሎ ተናገረ ማለት ነው። ቁረይሾችም እጅግ ደስ አላቸው። በቃ ይሄን ሲሰሙ በጣም ደስ አላቸው፣ ደስተኞች ሆኑ። ምክንያቱም በቃ የሚያቀራርበን ነገር መጣ ብለው ማለት ነው። ከዛ አብረው መሐመድ ሲሰግድ አብረው ተሰገዱ። ፕሮስቴት አደረጉ። ቃል እዛው ቃል የተጻፈው ላይ ማለት አብረው ሰገዱ። ከዛ ማታ ጅብሪል መጣና ያዝበለው አለው። በቃ እንዴት ያልኩት። ከዛም በኋላ ባይዘው ለረጅም ጊዜ ፈርቶታል ይላል እዛ ላይ ሲናገር። መሐመድም እጅግ በጣም ፈራ አላህ የሆነ ነገር እንዳያረገው ማለት ነው። አሁን እሱ እውነት ለማስመሰል ጅብሪል መጥቶ ቀየረው ይላሉ እንጂ የጅብሪሉ ቆይ ጅብሪል መጥቶ እንደዚህ ያስተካክል። አሁን ነብዩ መሐመድ ማረጋቸውን ይሄንን በግልጽ መናገር ነው። ነብዩ መሐመድ እሳቸው የሚያደርጉትን ነገር ቀጥታ ወርዶልኛል ብለው ተናግረዋል። አዎ እነዚህ እንዲያውም ሶስቱ ስላሴ በሚል ነበር በካዕባ ዙሪያ እነሱ እንደሚያደርጉ ሲያረጉ ኖረዋል። ለቁረይሾች ደስ እንዲል ማለት ነው። ካዕባ ይሄ ጠዋፍ ማድረግ ምናምን አሊ ነው ማን ነው አሊ ነው አይ ቲንክ ተናገረ እኮ። እነሱ አሁን ሁሉም ሙስሊም ሆኑ፣ እስልምናን ተቀብለዋል። ለምንድን ነው ጠዋፍ የምናደርገው? ይሄ እኮ ድንጋይ ነው የምንስመው። በፊት እነሱን ለማድረግ ለማሳመን ነበር፣ ለማስመሰል ነበር። አሁን ግን ኦልሬዲ ተቀየረ። ለምንድን ነው የምናደርገው? ለምንድን ነው አይገባኝም ሁላ ብለዋል ካዕባን ሲዘይር።
ገብቷል። እነሱ የሚያደርጉትን ነገር ሲያደርጉ ከነሱ ጋር ለመመሳሰል ሲያደርጉ ነበር። አላህ የሚለው ስም ራሱ ከዛ ነው። እነሱ አላህ ኢላህ ብሎ ሲያምኑ ስለነበረ የጨረቃ ዋናውን ደግሞ አላህ ነው የሚሉት የጌቶቹ ጌታ በሚለው ማለት ነው። ስሙም ከዛ ጀምሮ ነው፣ ከነሱ ጋር ለመመሳሰል ነው። ገብቷል። ከዛ ምን ይሉሃል ለማስተካከል ጅብሪል እንደገና አስተካከለው። ቁርአን ላይም አለ። ጂኒን ያወረደው ከጂኒን የተቀበልከው ላይክ ጂኒ ያሳስቱት ማለት ነው። እንግዲህ አንድ ትልቅ ነብይን ጂኒ ሲያሳስተው እኔ ጅብሪል ነኝ ብለው መጥቶ ቁርአን ሲቀራለት ቀርቶ ቁርአን ውስጥ አስገባ። እንዴ ነብይ ከሆነ ጂኒና መላእክት አይለይም? በኋላ ይቅርታ ጠየቀ ይላል ቁርአኑ ላይ። አሁን እነሱ ይሄ አሻሻለው ምናምን የሚሉት የሆነ በጣም በቃ እንትናቸውን በትክክል ጅብሪል ሲነግራቸው እንደነበረ ለማሳመን ብሎ ይጠቀማል ነገር ግን ዞሮ ግን ያስፎግራል። ኢቨን እኮ ይኸውልህ አብዲ መጨረሻ ላይ ሊሞት ራሱ የነበረ ሰሞን ላይ መርዙን ከበላ በኋላ ፍርሃቱ የነበረው የልብ ጅማቱ የተበጠሰ ይመስለኛል ነው እኮ ሲል የነበረው። ምክንያቱም ያ ሳይወርድ በፊት በዛ በሱራ ስለተነገረው ማለት ነው። በእኛ ላይ አንዲት ነገር እንኳን ቢቀጥፍ የልቡን ጅማት በጥሰን በገደለው ነበር ስለሚል ማለት ነው። ያረጋትን ነገር ስለሚያውቅ መጨረሻ ራሱ ሊሞት ሲል በቃ የልብ ጅማቱ ተበጥሶ እንደሞተ ነው ሲያስብ የነበረው ማለት ነው። ስለዚህ ዳይሬክትሊ ቁረይሾችን ወደ ራሱ ለመሳብ በጣም ብዙ ጥረቶችን አድርጓል ማለት ነው። ቢካዝ አክሴፕታንስ ይፈልግ ስለነበረ ማለት ነው። ሰላም አብዱ ፈተናስ እንዴት ነህ? ሰላም ነው። ታዳስ እንዴት ነው? ዌልካም ትጓ አመሰግናለሁ። የጠፋ ሰው ብቅ ስላልክ ደስ ብሎኛል። ጥያቄዎች አንዱ ሁለት ጥያቄዎች አሉኝ፣ ግን ስለተጠራው እመለሳለሁ። እሺ ችግር የለውም። እሺ አመሰግናለሁ። ቢታንያ ዌልካም። እኔ እኮ የገረመኝ ምን መሰለህ ቶፊቅ አሁን ሸምጥጦ የነብዩ መሐመድ ከነብያችን በፊት የነበሩት ኢቨን የነብያችን አባት አብደላህ አሁን እኛ የምናመልከውን አላህ ነው ሲያመልኩ የነበሩት ነው እያለው አይደለ? ደግሞ ጉዱ ፈላ። ምክንያቱም ሱራ 663 ላይ የመጀመሪያ ሙስሊም ነኝ በል ተብሏል። ማለት የመጀመሪያ ሙስሊም ነኝ በል ተብሏል መሐመድ እዛ ላይ አይደለ? እሱ ነገር ግን አሻሚ የመጀመሪያ ሙስሊም እሱም ጋር ይላል። ሌላ ቦታ ደግሞ ለና ኢብራሂም ሙስሊም ነው የሚል ነገር አለ መሰለኝ። ለና አብርሃም ከኡመቱ አንፃር ነው አብዱ። አሁን ለምሳሌ የሙስሊሞች መልስ ምንድነው? ከኡመቱ አንፃር ነው። ለምሳሌ አሁን ያለው ሙስሊም ጀነሬሽን የማን ጀነሬሽን ነው? የመሐመድ ኔሽን እኮ ነው አይደለ? መሐመድ አዘ ፕሮፌት የተሰጠው ህዝብ ማለት ነው። ሙሳም ለምሳሌ የመጀመሪያ ሙስሊም ነኝ በላይ ተባለው ይላሉ። እንደነሱ ናቸው። እነሱ ኮንቴክስት በዘመኑ ከነበሩ ሰዎች ሙስሊም የነበረው እሱ ስለነበር ነው አይደል? አሁን ስለዚህ ይሄንን ኮንቴክስት ይዘመታ እዚህ ጋር ቁረይሾች ሙስሊም ከሆኑ መሐመድን ሙስሊም በመሆን የሚቀድሙት ሰዎች አሉ ማለት እኮ ነው። ኖ ሙስሊም አይደለም እኮ ያለ ቁረይሾች የሚጠሩት አላህን ያውቁት ነበር። አላህ የሚባል ስም የሚጠቀሙት አሁን የምናመልከውን አላህ ነው። እሱ ደግሞ ቀጥልሽ ሐሳብን የሚተሽገለኝ እኮ እኔ አሁን ምን ነበር መጀመሪያ ያመልኩት? እኔ አረቦች የሚያመልኩትን አላህ አይደለም ማመልከው። እነሱ የሚያመልኩት የጣዖቶች አባትን ጣዖትን ነው። ዞሮ ደግሞ ለማንኛውም ነገር አላህ እያሉ ነው የሚጠሩት። አምላክ የሚል ስም ነው አላህ የሚለውን ነገር የሚጠቀሙት። በነገራችን ላይ እነሱ ሲንን ነው ይሄ ጨረቃን ነው የሁሉም ፈጣሪ አድርገው የሚያዩ። ሌላው ጣዖት ሁባይል ምናምን አድራሽ ነው ወዴት ወደ ጨረቃው አላህ አምላክ ማለት ነው። የጨረቃ አምላክ አይደለም እኮ ጨረቃው ራሱ አምላክ ማን? የትኛው አምላክ? አላህ። የትኛው አላህ? አልኡዛ አልመናት ልጆች ያሉት ሚስቱ ጨረቃ የሆነች እሱ ማን ነው? ሚስቱ ፀሐይ የሆነ ማን ነው? እሱ ፈጣሪ ነው፣ ክሬተር ነው፣ ሱፕሪም ጋድ የሚሉት እሱን ነው። ያኔ ቁረይሾች ማለት ነው። ከዛ ነብዩ መሐመድ ምን አደረገ? ሌሎቹን ተዋቸውና ሌሎቹን እነዚህ ሁበል መሬት ያሉት ምናምን ተዋቸውና ያኛውን ብቻ አደረገ ማለት ነው። ሲንም ማለት ነው። አሁን እኮ ያሲን የሚል ቁንትን ቁርአን ይሄ ሌሊት ይወዳል የሚባለው ምናምን እሱ ነው። ጨረቃ አሁን እስልምና ብዙ ነገራችን ከሌሊት እንትን ጋር የተያያዘ ነው። ገብተዋል። እና ያንን ሲን የሚባለው እሱን ነው አላህ ነብዩ መሐመድ እንደዛ ብሎ ያስተማረው።
አሁን አንተ ያልካት ነገር ምን አለ? ልጆቹንም ቀራላቸው ማለት ነው፣ ደስ እንዲላቸው። አልኡዛና አልመናት የሚባሉት ማለት ነው ሶስቱ ልጆች። አይ ቲንክ ሁለቱ ሴት ናቸው፣ አንዱ ሶስቱም ሴቶች ናቸው መሰለኝ ልጆቹ። ሴቶች ናቸው። አዎ እንደዛ መሰለኝ። አይ ቲንክ አላትና መናት የሚባሉት ሶስቱም ሴቶች ናቸው። አልኡዛ አልመናትና ምንድነው? አልኡዛ አላትና መናት ማለት እኮ አልኡዛ ማለት የኡዛ ማለት እኮ ነው። አዎ አላት ማለት የላት ማለት ነው። መናትም እንደዛው። አዎ አላት አለች፣ አልመናት አልኡዛ እና እሱን ነው አላህ የሚሉት እነሱ። አላህ የሚሉት እሱን ነው፣ የኡዛን አባትን የመናትን አባት የጨረቃን ባለቤት የሆነውን ነው ፈጣሪ ብለው የሚያምኑት። እኛ እነሱ የሚያምኑትን አላህ ነው። አሁን እኛም አላህ ብለን የምንለው። አብዱ አቤት። ለወንዱ አላህ ሲሆን ለሴቷ ነው አልላት የምትባለው። አልላት ማለት ሴት ስትሆን ነውና እዚህ ጋር የለጠፍኩትን ካየኸው ሳይንቲስቶች ሳውዲ በረሃ ውስጥ ያገኙት የአላህ ዲስክሪፕሽን በሐዲስና በቁርአን የተቀመጠው ዲስክሪፕሽኑን የያዘ ፒክቸር አግኝተዋል። ድሮ ጣዖት አረቦች ያመልኩት የነበረውን ጣዖት ማለት ነው። ከዛም ይላል ስታቹ ኦፍ አላህ ይልና አርኪኦሎጂስት ፋይንድ አርቲፋክትስ ሰምዌር ኢን ዘ ሳውዲ አረቢያን ዴዘርት ዊች ማች ዘ ዲስክሪፕሽን ኦፍ አላህ ኢን ዘ ቁርአን ኤንድ ሐዲስ። ይሄን ነው የሚመስለው ያመልኩት የነበረው እንትን ይሄንን ነው የሚያስመልካቸው። እነሱ ግን አሁን ማንን ይላሉ? የሆነ እኛ የምናመልከውን ያህዌን ነው ብለው የሚያስቡት ማለት ግን እያስመለካቸው ያለው ይሄንን ነው እኮ። አልኢላት እኮ አይ ቲንክ ልክ ነህ። አላት የሚለው ሴቷ ማንን ነው? ሴቷ ጨረቃውን ነው። ምናልባት ካልተረዳችሁ ምን መሰለህ የአላህ ሴት ልጆች ናቸው እኮ። ያ አላህ የሚባለው ማን ነው? አላህ የሚባለው ያኔ ጨረቃ የሚታይ ጨረቃ የለም። እሱን እኮ ነው ቀጥታ ወደ ላይ ያዩ ማለት ነው አላህ የሚባለው ማለት ነው። እሱ ሶስት ልጆች ኮከቦቹ እኮ ነበሩ ራሱ እንትን የሚያዩዋቸው ሶስቱ ልጆቹ ማለት ነው አሉ። ሶስት ኮከቦች አንተ የምትለኝ ደግሞ ሴቷ ካልከኝ ሚስቱን ከሆነ አላውቅም። ፀሐይ ነው አይደለም፣ እንደዛ አይደለም። ይኸውልህ አላህ የጨረቃ ጣዖት ነው የካዕባው። ሚስቱ ፀሐይ ነች። ሶስት ሴት ልጆች አሉት። እነሱ ደግሞ አማላጆች ወይም ኢንተርሲሰርስ ይባላሉ። አማላጆች ናቸው ብሎ ያምኑ ነበር። አማላጆች። ከዛ ደግሞ ስላሴ ብሎ ደግሞ ፎገሯቸው። በነገራችን ላይ አለ የሆነ ቦታ ላይ አላት ክርስቲያኖችን ለመያዝ ብለው መናት ይባላል። ክርስቲያኖችን ለመያዝ ይመስለኛል ስላሴ። እነዚያ በስላሴ ነበር የሚቆጠሩት ነው የሚባሉ እነዚህ ሶስቶቹ ማለት ስላሴ የሚባሉት እነዚህ ነው ምናምን ብሎ ለማስተማር ሞክሯል። አሁን ወንድማችን ዞሮ ዞሮ አላህ በመጀመሪያ ከነቢዩ መሐመድ በፊት የሚመለክ የነበረው አላህ ይሄኛው እናንተ ፈጣሪ የሚባለው ምንድን ነው? አሁን ለምሳሌ ሙስሊሞች የሚፈግሩት አንዳንዶቹ የሚሉት አላህ ለምሳሌ እንደ ሱኒ እንደ አህባሽ እኔ እቀበላለሁ፣ እንደ ሱፍዬ እቀበላለሁ፣ ትክክለኛው ፈጣሪ ስለሆነ ማለት ነው። አሁን ዋሃብያው የሚለው ግን አላህ ልክ ነው፣ የቁረሾች አላህ ነው። አሁን ያሳየህን ማለት ነው። ይሄ ብልት ያለው ሁለት ቀኝ እጆች ያሉት ምናምን ያንን ደግሞ ስዕል ጨረቃም ላይ ያዩታል መሰለኝ ማታ ማታ ጨረቃ ላይ የሆነ ግራፍ እኮ አለ፣ የሆነ ፒክቸር ነገር አለ ውስጡን ዝም ብለህ ብታየው ማታ ላይ ማለት ነው። እንዲህ የነብያችን አባት አብደላ ትክክለኛውን አላህ ነው ሲያመልክ የነበረው ይላል። አቢድ አላህ የጣዖት ባሪያ ማለት ነው፣ የአላህ ባሪያ። ሶስቱም ሴቶች ናቸው፣ ጎደስ ናቸው። ባይዘው በእንትን ጊዜ ጎደስ ይባሉ የነበሩ ናቸው። ስሩ ፕሮሚነንት ጎደስ ወርሺፕድ ይመለኩ ነበሩላ። ኢቨን ወርሺፕ ኢን ፕሪ ኢስላሚክ አረቢያ they were considered a divine trinity and were often referred to as the daughters of Allah. የአላህ ልጆች ተብለው ነበር የሚመለኩት ማለት ነው። ተመልከት እዚህ ጋር ያዝልኝ። ቆይ እዚህ ጋር አሁን the daughter of Allah አልከኝ አይደል? ስለዚህ አላህ የሚባለው ልጆች ያሉት አላህ ነው ማለት ነው። እነሱ የሚያመልኩት የነበረው ስሙን ይጠቀሙበታል። አየህ ስሙን ይጠቀማሉ ማለት ያ ስም ሲጠቀሙ ግን የአሁኑን አላህ አይደለም። ልጅ የሌለው አይወልድም አይወለድም አንድም ቢጤ የለው የሚባለውን አላህ አይደለም። ልጆች ያሉትም
የልጆቹን አባት ማን ይባላል ስሙ? አላህ ይባላል። ይኸው ከዛ by some pre-Islamic tribes Allah was associated with war, peace and prosperity. Al-Uzza was goddess strength of protection and Manat was the goddess of faith, destiny and time. Their worship was widespread with major sanctuaries in places like Taif and Mecca. Even Mecca ውስጥ ራሱ ይመለኩ ነበር። Taif እና Mecca ውስጥ ይመለኩ ነበር እነዚህ ጣዖታት ማለት ነው። Until they were dismantled after the rise of Islam. ልክ እስልምና ሲጠፋ እነዚህን አጠፋቸው ማለት ነው እንጂ before the Islamic era ወይም pre-Islamic ምንለው ሲዘን ላይ ይመለኩ የነበሩ ጣዖታት እነዚህ ነበሩ። ሁበል የሚባለው መሬት ወርዶ እንደሆነ ታውቃለህ? ያ የአላህ ሲምቦል ነበር። መሬት የወረደ የአላህ ማለት ነው እኮ ሁበል እንደዛ ነበር። አሁን ለበይክ አላሁ በላር የሚባለው ቅድም ተናገረ። ከባድ ነው ብቻ እነሱ። አብዱ እንዴት ነሽ? ስጓ ምን ነበር ጥያቄ ያልሽኝ? ወይ ምን አልከኝ? ጥያቄ ያልሽኝ ምን ነበር? ጥያቄ ሁለቱም ካየሁትና ከታዘብኩት አንፃር ነው የምጠይቀው አብዲ፣ በርሳችሁ ምክንያት ማለት ነው። እስልምና ላይ አንዱ ኢትዮጵያ ያለው ያየሁት ነው። አንዱ ደግሞ እዚህ ከመጣው ከአረቦች ጋር ስሰራ ያየሁት እና ይሻሻላል በማለት በህይወታቸው ላይ ብዙ ነገር ማለት ቁርአኑ የሚለውን አይከተሉም አያደርጉም የኔ ሰዎች ማለት ነው። እና ግራ ያጋባኛል ይሄ ነገርና ጠየኳት እሷን ይሄ ነገር ተጽፎ ሳለ እንዴት ነው ማተገብሪው ምንም ስላት ሁሉም የተጻፈው ሁሉ አይተገበርም ተይው እባክሽ ትላለች ማለት ነው። ለምሳሌ ምግብ በልተው እጃቸውን አይልሱም፣ አትሸፋፈንም። እሷ በጣም ነፃነቷን ትፈልጋለች። አሰግድም እንደዚህ አይነት አሰግድም ጭራሹን ማለት ትችላለች ምናምን ነገር ማለት ነው። ኢትዮጵያ ሆኜ ደግሞ ያየሁት የአርሲ አካባቢ ልጅ ነኝ እና አርሲ ውስጥ በጣም ጣዖት ይመለካል፣ ግን ረመዳንን ይጾሙታል። እነኚህ ጠንቋይ ቃልቻ ምናምን የሚባሉት ረመዳንን ነው የሚጾሙት። በቃ በጣም ነው ከእስልምና ጋር ቁርኝት ያላቸው። ስለዚህ ይሄ ነገር እንዴት ይታያል? የአርሲ አካባቢ ያሉት የሺዎች ጠንቋይ ምናምን ሳይሆን ልክ የጠንቋይ ቅድም ያልኩት ነገር አለ። በአረብ ሀገርም የጣዖቱን አሰራር ዜማውን ጭምር ነው ኮፒ የተደረገው እስልምና ላይ። አሁንም ሰዎቹ ልክ ጠንቋይ የምትለውን አካሄድ የነሱን አለባበስ የነሱን ስርዓት ይጠቀማሉ እንጂ ጠንቋይ ናቸው ማለት አይመስለኝም። ቁርአን እየቀሩ ነው። ይሄ ላይክ እንደ ዱዓ የሚያደርጉት እንደ ዱዓ ነገር ነው። ቁርአን እየቀሩ ነው። ከሴጣን ጋር ተያይነት ይሄ ኖሯቸው ሳይሆን ቁርአን እየቀሩ ሐዲስ እያነበቡ ነው መድኃኒት የሚባለው ኦር ደግሞ ሰዎችን የመፈወስ ስራ የሚሰሩት በባህላዊ ሕክምና የሚያገለግሉት እንጂ ይሄ ጠንቋይም ከሚባለው ጋር አይገናኝም። አለባበሳቸው ምናምን ሊገናኝ ይችላል። ሌላው እንዳልሽው ሳውዲዎችን ብትይ ብዙ ነገር ይሻሻላል። ለምሳሌ አሁን ያልሰገደ ሰው እስልምና የክርስቲያንና የሙስሊም ድንበር ነው ይባላል። አንድ ሰው ካልሰገደ ያ ድንበሩ ጠፋ። አንዱ ሐዲስ። ሌላው ደግሞ አንድ ሰው ካልሰገደ ይገደል ነው የሚለው ሐዲሱ። እንደዛ ነው የሚለው። መጀመሪያ ይቃጠል ነበር፣ ያቃጥሉ ነበር እና አቡበክር ማለት ነው እና አሊ አቃጥሏል። ሲያቃጥሉ ነብዩ መሐመድ ምን አሏቸው? አይ አላህ እሳት የአላህ ነው፣ አላህ የሚቀጣበት መሳሪያ ነው እሳት። ከአላህ ጋር መመሳሰል ይሆናል። ሰውን በእሳት አታቃጥሉ። ተረዳሽኝ? እሳት የአላህ መሳሪያ ናት፣ ሰው የሚቀጣበት መሳሪያ ስለሆነች ግደሉ ነው ያለዋቸው። ስለዚህ አንገት ቁረጡ ወይ? አዎ ግደሉ፣ አንገት ቁረጡ፣ ግደሉ ነው። ይገደል ነበር። ከዛ ይገደላል። ከዛ በኋላ ወደ መታሰር ተቀየረ። ልብ በይ።
ከዛ በኋላ ደግሞ አሁን የለም ያልሰገደ ሰው ይገደል የሚል የለም። ከእስልምና የወጣ ሰው ይላል። እሱንም ሲተገበር ቆየ። አሁን ተተወ። ልብ በይ። ሰላት 50 ጊዜ ነበር 5 የሆነ በመጠጥ ጠጥቶ መስገድ ይቻል ነበር። ተስተካከለ። እንደገና ሱራ እንደገና ተቀየረ። አያ ወርዶላችሁ ተቀየረ። ያ መጀመሪያ አንድ ሰው እንዲያውም 3 ነው ወርዷል የሚባለው። ረመዳን 60 ነበር ነው የሚባለው። ከዛ 30 ሆነ። እሱም በህልም ደግሞ በነገራችን ላይ በህልማቸው ነው ያዩት እኮ። ከአባ የሚሰገደው ወደ ቤተ መቅደስ ነበር። ተሻሽሏል። ስለዚህ ቅድም ያለው ነገር ነበር። ክርስቲያኖችን ጂዛ ተቀበሉ ይል ነበር። አሁን አይ ቲንክ እሱ ነገር ተሻሽሏል። ዩሲ ስለዚህ ቁርአን ለመጨረሻ ጊዜ አይሆንም ማለት ይሄ የመጨረሻ መጽሐፍ ነው ልንለው የምንችል ነገር አይደለም። አሁን ግን እንደ እስልምናው ከሆነ ግን ነብያችን የመጨረሻ ነብይ ናቸው። ቁርአንም የመጨረሻ መጽሐፍ ነው ለዘላለም ይሁን እስከ ወዲያኛው እስከ ዓለም ፍጻሜ ድረስ የሚያገለግል መጽሐፍ ነው የሚባለው። ግን ወደፊት እየሰራ አይደለም። አሁንም እየሰራ አይደለም። ወደፊት ደግሞ አይሰራም። ተመልሶልኛል እና ብዙ ነገሮች አሉ የሚሻሻሉ። ይሄ በቃ ላይክ መተው ፈርድ ሆነው ማለት ፈርድ ማለት ለእሳት የሚያስቀጣ ነገር ሆኖ አያረገውም ሰው። ለምሳሌ አሁን ሱሪ ማሳጠር የሚል ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሪ አልለበሱም ነው የሚባለው። እንዲያውም ሱሪ ገዝተው ሳይለብሱት ሞቱ ነው የሚባለው። አንድ ደግሞ ማወቅ ያለብሽ ነብያችን ሰለላሁ ዐለይሂ ወሰለም ለእሳቸው ሲሆን 10 ምናምን ሚስት አግብቷል። ለሌላው ደግሞ ተሻሽሎ 4 ሆነ። እሳቸው የ8 ዓመት ልጅ የ6 ዓመት ልጅ አግብቷል። የ9 ዓመት ልጅ አግብቷል። ሌላው ተሻሽሎ ያ አይሆንም ተባለ። ይቀያየራል እስልምና እንደ ሙዱ ማለት ነው። አብዶ ስለ ቴምፖራሪ ጋብቻም ንገረን። ቴምፖራሪ ጋብቻ በፊት ነበር አሁን ነበር እንዴ? እስቲ አብራራን እሱ። ቴምፖራሪ ጋብቻ ፈቅዷል። በነብዩ መሐመድ ዘመን በጦር ሜዳ ነበር የሚባለው ማለት ነው እኮ ነበር። እንትንም ነበር በነገራችን ላይ ሙታ ብቻ ሳይሆን ሌላ ምን የሚባለው ምንድነው? ድሁር ነው ምን ነበር የሚባለው? ሚስት ታገባና በሆነ ነገር ምንድነው ከደበረችው ከተጣላሃት እናቴ ትላታለህ። ሚስትህን አንዴ እናቴ ያልካት ማለት ከእሷ ጋር የገብረ ሚስት ናት፣ ግን ከእሷ ጋር መተኛት አይፈቀድልህም። በቃ ክልክል ነው። አንዴ እናቴ የሚል ቃል ካፍ ከወጣ ማለት ነው። ያ ማለት ምንድነው? መህር የሚባልም አለ። መህርማ ስታገባ ኒካ ሲታሰር የሚከፈል ክፍያ ነው። አሁን ለምሳሌ እሱ ነገር አሁን ግዴታ ነብያችን ሰለላሁ ዐለይሂ ወሰለም አንዲት ባሪያ ሴት እኮ መታ አግብቷታል ያለ መህር። ያለ መህር አግብቷታል። ለሌላው ሲሆን ይሻሻላል፣ ይስተካከላል። ባሪያነቷን እንደ መህር ቆጥሮ ማለት ነው። ባሪያነቷን እንደ መህር ተቆጠረልሻል። ከባሪያ ምንድነው ሁር የሚባል ነገር አለ። ነፃ ስላወጧት ማሪያ ነች። የባሪያዎች አለቃ ነበረች እና ማሪያ እና አንተ አምላክ ሁለት ሚስት ፍትህ ነው ይሰማ። ብዙ ነገሮች ይሻሻላሉ። እስልምና ላይ ላሽ ትላለህ። ሁለት ሚስት ማግባቱ ፍትህ ነው ወይ? ተረጋጋ። ቆይ ወንድማችን በረድ በል። ሁለት ሚስት ትልቁ ላይ ላርገስ መረጃ ሁለት ሚስት ማግባቱ ፍትህ ነው ወይ? ቆይ እሺ፣ አሁን የምጠይቀው መልስ። የኛ አምላክ ሁለት ሚስት ያገባው ክርስትና ነው እንጂ የምጠይቀው። እስኪ ቆይ ና መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ ክፈተው ራስህ በእነሱ ሁለት ሚስት አንድ ድል ነው የምሰጥህ። አይ ቆይ አንድ ድል ነው የምሰጥህ። ክፈተው መረጃው ካለ እና አውራን። ትንቢተ ሕዝቅኤል ምዕራፍ 23 ቁጥር 1 እሺ፣ ክፈተው 4 ድረስ አንብበው። እሺ፣ ክፍሉን ክፈተውና አንብብልን ወንድማችን ቶሎ። ስለ አዲስ ኪዳን ነው አይደል? ስለ መጽሐፍ ቅዱስ ነው? አረ ብሉይ ኪዳን ነው። ስለ አምላካችን እኮ ነው። ስለ ብሉይ ኪዳን ነው የሚገርመኝ እኮ
እግዚአብሔር ብሎ እኮ ነው አምላካችሁ እግዚአብሔር ሁለት ሚስት አግብቷል ብሏል። እስኪ መስረጃውን ክፈትና ታየኝ እንደማሽ። ቆይ አንዴ አንተ መረጃውን ክፈተው። አንተ ያልኩን አሁን ትንቢተ ሕዝቅኤል ምዕራፍ 23 ቁጥር 1 ላይ ክፈት። ከታች ማስረጃ ክፈት እየተባልክ እኔን ክፈት ትለኛለህ? የመረጃው ባለቤት አንተ አይደለህ? ስለዚህ ዞሮ ሰው ሰራሽ ሃይማኖት ነው። በቃ ይሄ ሁሉ ማለት ምንም አይነት የመለኮታዊ ጥበቃም ረዳትም ምንም አይነት መለኮታዊ ነገር የለውም። ይሄን ብለን መደምደም እንችላለን። አሁን ጨረቃ የእስልምና መስጊድ ላይ የሚሰቀለው የኛ አርማችን ጨረቃ እኮ ሐዲስ ላይ ነገራችን ላይ ለአድማጩ መብድዬ ከልጁ አሁን ያነሳው ፖይንት ምንድነው? ኢትዮጵያ ድንግል መሬት አላት ሲባል ድንግል ማህፀን ነው የሴት ድንግል አላት ብሎ እንደመረዳት ነው። ኢትዮጵያ ተደፈረች ሲባል ማህፀን አላት ብሎ እንደማሰብ ነው። እሱ ትንቢተ ሕዝቅኤል ላይ የሚናገረው ኦሆላና ኦሆሊባ የሚባሉ ሁለት ከተሞች ነበሩ። እነሱ እንደዚህ ገለመቱ እንደዚህ ያደረጉብኝ ብሎ ከስር ይመጣና ከተማ እንደሆኑ ትልቋ እንትና ነች ኢየሩሳሌም ነች፣ ትንሿ ደግሞ እንትና ነች ብሎ በምሳሌ የተነገረ ቃል ነው። ሜታፎሪካል የተነገረ ቃል ቢኮዝ ያንን አምጥተህ አይ በቃ ነው እንደዛ አይነት አይደለም። እኛ እንደዛ አይነት እንትን አይደለም። ሁለተኛ ደግሞ ሲቀጥል ለምንድን ነው ሙስሊሞች ስለ እነሱ ታሪክ እየተነሳ እስልምና ላይ ክርስትና ላይ ትክክል ካልሆነ መጽሐፍ ጋር ራሳቸውን ቢኮዝ ለእነሱ ክርስትና ትክክል መጽሐፍ ቅዱስ ስህተት የሆነ መጽሐፍ ነው። አምላካቸውን ስህተተኛ ከሆነ ስህተት ነው ብሎ ከሚያምኑት አምላክ ጋር አመሳስለው ስህተተኛ ነው እያሉ ነው። አልገባንም። በራሱ ለምን ተነገረ የሚለውን ማስረዳት በተአምር አንድ ሙስሊም አይችልም። በተአምር ይሄ ማለት ኮንትሮል ዳሜጅ ይባላል። የደረሰባቸውን የሞራል ውድቀት የሞራል ድቀት ማከሚያ ነው መጽሐፍ ቅዱስ ሊጠቀምበት ያለው እንጂ ሊትራሊ እዛ ከስር ዘቅ ብሎ ታላቋ እንትና ነች ታናሿ እንትና ነች ብሏል። ኦኬ ዋሪቨሪት ግን የእናንተ ስለ እናንተ እየተወራ ለምንድን ነው ወደዚህ የሚመጣው? እኔ ስህተት ነኝ። ለምሳሌ እኔ ሌባ ነኝ እንበል። ሰርቀሃል ተብለህ አንተ ስተከሰህ አንተም ሰርቀህ ነው የተከሰስከው። ለምን ሰረቅ ስትበል እኔ የምትጠራ ከሆነ እኔ እና እሱ ነን ሌባ እያልክ ነው። ልክ እንደናንተ ተሳስቻለሁ እያልክ ነው ስህተት ነው ስለምትል። ስለዚህ ራስን ችሎ የመመለስ ልምድ ይኖራል። ጋይስ ራሳችንን ችለን ልምድ ይኖራል። እስልምና መጽሐፍ ቅዱስ ከሌለ አሳ ከውሃ ውስጥ እንደሚወጣው ነው። ለሰከንድ መኖር እንደማይችለው አይኖርም። ይሄ ልጅ ሙስሊም ነው። የጠየቃችሁ እስልምና ላይ ነው። ስለ እስልምና እናናግረው። ስለ ክርስትና ለብቻችን ጠይቁ። ለየብቻን ጠይቅ። እኔ ዝም ያልኩት ምንድነው ክርስትና ላይ ሲጠይቅ እመልሳለሁ። እስልምና ላይ ለተጠየቀው ጥያቄ እናቀርባለን፣ እናንተ ትመልሳላችሁ። ይህ ዝብርቅቅ የምናደርገው ነገር እሱ ቢስተካከል አሪፍ ነው ማለት ወንድሜ። አንተ ምንትወጣ ፈልገን አይደለም እንድንወያይ ነው የምንፈልገው፣ እንድንነጋገር ነው የምንፈልገው። ስለዚህ የተነሳው ሀሳብ ላይ ስጥ፣ የራስህን ጨርስ። ከዛ እኛ ላይ ደግሞ ጥያቄ ካለ ደግሞ እኛ ክርስቲያንን ትጠይቀናለህ። ለወንድማችን ግን ለሙስሊሙ እንደ እስልምና አስረዳው። ቢያንስ ለሙስሊሙ ወንድም እንደ እስልምና አስረዳው። ቢያንስ መልሱን ከስህተት ነው ከምትለው መጽሐፍ አትስጠው። ከተሳሳተ መጽሐፍ ባሰጥ ጥሩ ነው። መልካም አስገባዋለሁ። አስገቡትሽ አይሻልም? አብድዬ መጀመሪያ እኮ ተንደርድሮ የገባው የእናንተ አምላክ በዚህ ገብቶ ምናምን አለ እና ከዛ እስኪ መረጃ ክፈት ተባለ። መረጃ ክፈት እያልኩትም አልተረጋጋም። እስኪ መረጃ ክፈት ተብሎ እንግዲህ መክፈት ካልቻለ ታቻ ወረድክ ማለት ነው። አሁንም ተረጋጋና መጀመሪያ እስልምና ላይ ያለ አብዱል ፈታ ጥያቄ ያለው እኛም ጥያቄ አለን መልስልን። ከዛ ስለኛ አምላክ ደግሞ እሱ እንዳለ ወንድማችን ቃል አለ እዚህ ጋር ዴቭ ይመልስልሃል። ቀጥልሽ። ምንድነው ጥያቄው? አብዱል ፈታና አለ ወይስ እኛ እንጠይቀው? ግን ቆይ አንዴ መጀመሪያ ይኸውልህ 2-3 አይነት ጥያቄ አትጠይቁ። አንድ ጥያቄ ይጠይቅ፣ የዛ ጥያቄ መልስ ሲሰጠው ከዛ በኋላ እኔ ጠይቀዋለሁ። ይቀጥል። እጠይቀዋለሁ አትበል። እኛ ነን እኮ ክርስቲያኖቹ እኮ እናንተን ጠይቃቸዋለሁ። ችግር የለውም። ተረጋጋ። አሁን ሲጀምር እሱ ሙስሊም አይደለም። ሙስሊም ቢሆን ኑሮ አሁን ደበሌ ተረጋጋ። ምን ሆነ ነው? ሌላ ነገር ምን አዘነ እኮ በቃ እኛ ጥያቄ ያለን መልስልን አልኩ አይደለ? ሙስሊም አይደለም ቆይ ስትል ታውቀዋለህ? እስቲ ቆይ ክፈት ማይክህንና ታውቀዋለህ ወንድሜ? እስኪ ማይክህን ክፈት። ታውቀዋለህ? አቤት። ታውቀዋለህ? ትተዋወቃላችሁ በአካል ምናምን ነገር? ይኸውልህ ስማ፣ ቆይ
አንድ ሙስሊም የሆነ ሰው እንደዚህ እያለ አያወራም። በመጀመሪያ ነገር ስህተት ካገኘ መጥቶኛ ኡስታዞች ጋር ሂዶ መጠየቅ ነው ያለበት እንጂ እዚህ ቁጭ ክርስቲያኖች ጋር ተሰብስብ ማንም አይሰድበውም። በፍጹም ማንም አይሰድበውም። ወሂድ አባረረው። ላሳይ ቪዲዮ ሰድቦ ያባረረበትን ምን ብሎ ሰድቦ ያባረረ ይሄ ማለት ይሄ እንትና ነው ቡቡሪ ጥጦ ነው ምናምን ብሎ ነው ሰድቦ ነው ያባረረው። ነው ማስረጃ ልስጥህ ላወራሁት ሰድቦ እንዳባረረው ማስረጃ ከፍችላ። እሺ አታዳምጥም? ታዳምጣለህ? አታዳምጥም? እዚህ እኮ የካደ ነው ዴቪ። አሁን መጀመሪያ አይሉም በፍጹም አይሉም አለ። መረጃ እናሳይ ስትለው ደግሞ አይ እነሱ ካልተ እንደዚህ ካለ በስነ ስርዓት ከጠየቀ ሲጀመር በስነ ስርዓት ጠይቀም አልጠይቀም መመለስ ካለባቸው ግዴታቸው ነው። መዋሸት ይፈጠራል እኮ በእስልምና መቀየር መዋሸት አጅር አለው። ዋጋውን ስለ ሙስሊም አይደለም እያለ ነው አብዱዬ። ባሉንስ ምን ይቀርብኛል? ምን ሙስሊም ነህ አሁን አንተ? ወደ አረብ ሀገር አልሰግድም። ይሄ ጣዖት ነው። ወደ ብልቱ ሙስሊም ነህ አይደለህም? ሙስሊም ነኝ፣ እስላም አይደለሁም። ሙስሊም ነህ ግን እስላም አይደለሁም። ምንድነው ልዩነቱ? ምንድነው ልዩነቱ? ሙስሊምና እስላም ማለት ምን ማለት ነው? ሙስሊም ማለት በአንድ አምላክ ለአላህ መገዛት ማለት ለአንድ አምላክ መመሰጥ ማለት ነው። እስላም ማለት ደግሞ የነብዩ መሐመድ ለአረቦች ያስቀመጧቸውን ህጎች ሐጅ ማድረግ፣ ረመዳን፣ ሰላት መስገድ፣ ወደ ካባ። አምጣ ማስረጃ። አሁን ላልከው ንግግርህ አምጣ ማስረጃ ቶሎ በል። በጣም ግልጽ እኮ ነው ያልካት ይቺ ንግግርን ኢስላም አይደለም። አሁን የኢስላም መሰረቶች ምን ናቸው? አሁን ማስረጃ ለዚህ ንግግርህ ማስረጃ ቶሎ በል። ይሁን እንገራ ማስረጃ እኮ ቀላል። አንተ ጋር አለ እኮ የእስልምና መሰረቶች ምን ናቸው? ምን ናቸው? ንገረኝ። አንተ ንገረኝ። አንተ ነው የምትነግረኝ። እኔ ጠየቅኩህ። አንተ ነው የምትነግረኝ። የእስልምና መሰረቶችን ማማታ ከሆንክ አንተ እስላም አይደለህማ። የእስልምና በደንብ ነው የማውቀው። አንተ ንገረኝ። ወላሂ በደንብ ነው የማውቀው። ግን አንተ ንገረኝ ነው የምፈልገው። በአላህና በነብዩ መሐመድ ረሱልነት ማመን፣ ሰላት መስገድ፣ ረመዳን መጾም፣ ዘካ ማድረግ፣ ሐጅ ማድረግ አይደል እንዴ? እነዚህ የእስልምና መሰረቶች ናቸው። የእስልምና መሰረቶች 5 ፒላርስ ኦፍ ኢስላም። ኢስላም ማለት ይሄ ነው። የእስልምና ቤት መሰረቶች ናቸው እንጂ የእስልምና ትርጉም አይደለም። እስልምና ማለት ለአንድ አምላክ መገዛት ማለት ነው። አይደለም እሱ ሙስሊም ማለት ነው እንጂ። እሺ አሁን አንተ ሙስሊም ኮንክ ሻሃዳ በልልኝ። እሺ አሁን ሙስሊም ነህ አንተ፣ ሻሃዳ በል። ምን ብዬ ሻሃዳ? ላ ኢላሃ ኢለላህ ሙሐመድ ሻሃዳ ሙስሊም አይደለም። ሻሃዳ በል። አሽሀዱ አነ ምን ነበር? አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። ስለዚህ ሙስሊም ነህ። ሙስሊም ነኝ። ምንድነው ጥያቄ? አሁን አንተ መጠየቅ የምትፈልገው ምንድነው ጥያቄ? ካዕባ የጣዖት ቦታ ነው። ማስረጃህ ምንድነው? ይኸው ጣዖት አምላኪዎች ሲጠቀሙበት የነበረ ነው። አሳያለሁ ማስረጃ እኮ እና ታዲያ አንተ ሙስሊም ከሆንክ አላህ ሰላትን በምንሰግድበት ሰዓት ወደ ቂብላ ዞራችሁ ስገዱ ያለው ወዴት ነው ታዲያ ዞረን የምንሰግደው? እኮ ለምንድን ነው የተቀያየረው? መጀመሪያ የሚሰገደው አልተቀያየረም። መች ነበር የሚሰገደው? የት ነበር የሚሰገደው መጀመሪያ ላይ? ከጊዜ በኋላ ነብዩ መሐመድ ያዞሩት ቂብላውን አታውቅም? ነብዩ መሐመድ አይደለም ያዞሩት። ነብዩ መሐመድ አይደለም አላህ ነው ያዘዛቸው እኮ። ግን አላህ ወደ ካዕባ ዞረን እንድንሰግድ። ቆይ ተረጋጋ አንዴ። ወደ ካዕባ ዞረን ቆንጆ ነው። አዎ ማመን ቆንጆ ነው። መጀመሪያ ወዴት ነበር የሚሰገደው? ከዛ አላህ አዞ ወደ ካዕባ ቂብላ እንዲያዞሩ አዘዛቸው አይደለ? ካዕባን የገነባው ማን ነው? ይሄን ታውቃለህ? ማን ነው ካዕባ የገነባው? ካዕባ ማን የገነባው? ጣዖት አምላኪዎች ናቸው። ጣዖት አምላኪዎች ናቸው ካዕባን የገነቡት። ቆይ ብዙ ካዕባ ላይ ብዙ ጣዖት የሚመለኩ እንትኖች ነበሩ። ጣዖት አምላኪ ናቸው ካዕባን የገነቡት። ስማኛ ብዙ ካዕባዎች ነበሩ። በኋላ ግን ማነው መልስልኝ፣ አታብራራልኝ። የጠየቅኩን መልስልኝ። አያት አይደለም እኔ የጠየቅኩን መልስልኝ። ጣዖት አምላኪ ናቸው ካዕባን የገነቡት። አዎ ማስረጃ አምጣ። እስማኤልና አብርሃም ልትለኝ ነው? እስማኤልና አብርሃም አይደለም ማስረጃ አምጣ። እስማኤልና አብርሃም ማስረጃ አምጣ ቶሎ በል። ጣዖታኖች ናቸው መካን የገነቡት። ሱብሃነከ ያ ረብ። አሁን አንተ ሙስሊም ነህ ቢላሂ? ኢስላም አይደለም እኮ ሙስሊም ነኝ እኮ ያልኩህ። ሱብሃነላህ። ጣዖታን ናቸው መካን የገነቡት። ጣዖታን ናቸው። ትንሽ ነብዩ መሐመድ ገና ነብይ ሳይሆኑ በፊት እሳቸው ፎ አድርገው ሰሩት። እንደገና በኋላ ማለት ነው። የገነባው ማን ነው? ማን የገነባው ነው? የገነባው ማን ነው? ማን የገነባው? ጣዖታን አምላኪ ናቸው የገነቡት።
እሺ እንዳልከው አብርሃም ገነባው ብለህ አንተ ተው ከሱ ጋር ነው እያወራ ያለሁት 360 ጣዖት ይመለክበት ነበር ወይስ አይመለክበትም ነበር? ከሱ ጋር ነው የማወራው። እሺ ከተረጋጋ ነው የማወራው። ሚውት አርግ ከሱ ጋር ነው የማወራው። የእናንተ ቤት ስለሆነ እንደፈለጋችሁ ትቆጣጡ እኮ ጣዖት አምላኪዎች ናቸው። አዎ እያልኩ እኮ ነው። ይኸውልህ የሚባለውማ አብርሃምና እስማኤል ማስረጃ ይኸውልህ አንዴ ይኸውልህ እስልምና ራሱ እኮ እንዴት እንደሚጋጭብህ አንዴ ከጀነት የወረደ ነው እንላለን ይባላል። መልሰው ደግሞ በሌላ ጊዜ ኢብራሂምና እስማኤል ናቸው ከአባን የገነቡት ይባላል። ድንጋዩ ለማን ነው የወረደው እኮ አንዴ? ስለዚህ ድንጋዩ ከወረደ እኮ በቃ ኦልሬዲ ወርዷል። ለማን ነው የወረደው? አላሁ ሙስተዓን። ይሄንን እንኳን ሳታውቅ ሱብሃንአላህ። አንተ አሁን ሙስሊም ነህ ቢላሂ እኮ ከጀነት የወረደ ነው። ከነሱ ጋር ተቀላቅለህ ፖለቲካ ትሰራለህ። አላህን ፍራ። አላህን ፍራ። ከነሱ ጋር ተቀላቅለህ ፖለቲካ አትስራ። ሙስሊሞች አላህን ፍሩ። ዋዲ ያወረደው ስለዚህ ፖለቲካ ምንድን ነው የሚያወራው? መልስ ነው የተባለው። ሲጀመር አልተረጋጋም። ልጅ ሻወር ወስደና ምን መሰለህ የጨነቀው ለሱ ጥያቄው ለማን ወረደ ማን ሰራው? we are asking ማንም ይስራው ማንም ይኑርበት ማንም ያምጣው። ነገር ግን አሁን አብደልፋት የጠየቀው 360 ጣዖት ይመለክበት ነበር ወይ? እያንዳንዱ ጎሳ ጣዖት ያመልክበት ነበረ። ያ ጣዖት አምልኮ የሚዞሩት ሁላ ዜማው ሳይቀር ሁሉ ነገሩ ኮፒ ተደርጎ አሁን ሀጅ ሲደረግ ይደረጋል። ምንድን ነው የተቀየረው? ስማቸው ላሳየህ መሰለኝ ካላየህ ማለት ነው። በአርኪኦሎጂካል ፋይንዲንግ የተገኙ ማስረጃዎችም አሉ። ግልጽ እኮ ነው። የእነሱ ከነበረ ግልጽ ነው። የእስላም ከነበረ የሌላ ከነበረ እነሱ እንዴት ያመልካሉ? እኮ እነሱ የገነቡት ግጥሙ ምንም እኮ ሳይቀየር ነው። አንድ ብቻ የሆነ እንትን ነው ስም ነው የተቀየረው፣ ሁበልና አላህ። ከዛ ድርጊቱ ዙረቱ ምን ዞረው ጠዋፉ ሁሉም ነገር ምን ስመው በሙሉ እኮ እራሱ ነው። እኛ ያንን የተጠየቀውና የምታመጣው ያ ቪዲዮ የሆነ እናንተ የሰራችሁት አይደለም አይደል? በኢስላሚክ ፊልም የተሰራ እኮ ነው አይደል እንዴ? ያ በኢስላሚክ ፊልም ላይም ጣዖት ይመለክበት እንደነበረ አርሻላህ በሚለው ፊልም ላይ መሐመድ ገብቶ ጣዖቱን አወጣ። ከዛ በኋላ ባዶ አደረገና እዛው ላይ ደግሞ ጥቁሩ ድንጋይ ያ በተፍሲር አልጠበሪ ላይ ኢብን ኢስሐቅ በሳቀው በጻፈው በላይ ዘላይፍ ኦፍ መሐመድ ላይ በጃህልያ ጊዜ ፔሬድ የሚቀባው ያ ጥቁሩ ሐጀር አስዋድ እሱን አስቀምጠው እንዲመለክ አደረጉ። ድጋሚ ያ ነገር እንዲቀጥል ተደረገ። አሊ ራሱ አንተ ድንጋይ ነህ ያለው ሀዲስ የለም። አንተ እኮ ድንጋይ ነህ ነብዩ መሐመድ ስለሳሙ ነው ምስምህ ያለበት ሀዲስ የለም አለ። ከፍተለታል። ግልጽ አይደል? አንተ ድንጋይ ነህ ለራሱ የተናገረ እኮ ነው። ይሄ እኮ ድንጋይ ነው ነብያችን ስለሳሙት ነው ምስመው ያለበት ሀዲስ አለ። ያ ስለዚህ ከአላህ ከሰማይ የወረደ ነገር ከሆነ አንተ ድንጋይ ነህ ይለዋል። እንዴት ይለዋል? ከአላህ ከጀነት የወጣ ከሆነ አንተ ድንጋይ ነህ እንዴት ይለዋል? መሐመድ ሲስምህ ባላይ ኖሮ አልስምህም ነበር ብሎታል። አዎ እንዴት እንደዛ ይላል? ያውቃል። ከጀነት የወረደ ነገር ከሆነ አይ ከጀነት የወረድክ ነህ ማለት ግልጽ ነው። ከጀነት የወረደ ነገር ከሆነ ልክ ነው። ከጀነት የመጣ ነው ብትስመው ችግር የለውም። ግን እንዴት አንተ ድንጋይ ነህ? ከዛ ምን ይለዋል መሰለ? አይ እንደ አላህ እንዳይም እሱ ፈላጭ ይሄ ለእንትን ተብሎ ይዘየራል እንጂ ራሱ ፈጣሪ እንዳልሆነ ለማሳየት ነው ይለዋል። እዚህ ጋር በግልጽ አንተ ድንጋይ ነህ ብሎ እየተሳደብ ድንጋይ ነህ እያለ አይ አላህ እንዳልሆነ ለማሳየት ፈልጎ ነው። ይሄ ድንጋይ ከወተት የነጻ ነጭ ነበረ። በሰው ልጆች ኃጢአት ምክንያት ጠቆረ። የመጣው ከጀነት ነው ከገነት ነው። ይህን ድንጋይ ደግሞ አዘሴም ታይም ፔሬድ ይቀቡት ነበረ። እነማ ኧረ ገነት አትበል። የእናንተ ገነትና እኛ ጀነት እኮ አይገናኝም። እንደ የእናንተ ገነት እኮ ማይበላበት ማይጠጣበት ሴክስ የሌለበት ነው። የእኛ እኮ የሚበላ የሚጠጣ ሴክስ ያለበት ሰባ ምናምን ሚስት የምትቀያየርበት ማሳጅ ቤት ነው። ቀጥል ቃል ገነት አትበል ልል ፈልጌ ነው። ኦኬ
እንትኑን እያወጣላችሁ ነው። ፔሪድ ይቀባ እንደነበረ ማስረጃ ላመጣላችሁ ነው። በጃህልያ ዘመን ይዞር እንደነበረ በደንብ አክቹዋሊ ሰፊ ስለሆነ ፔጅ 300 ሂስትሪ ኦፍ አጠበሪ ቮሊዩም 1 ላይ ታገኙታላችሁ። እዚህ ላይ ፉል ስለሆነ ነው ከጀነት እንደመጣ በጃህልያ ዘመን ይዞሩት እንደነበረ 7 ጊዜ ይዞሩት እንደነበረ ከዛ በኋላ እዚህ ጋር ምን ይላችኋል መሰላችሁ? ኢስ ብላክ አለ ሂ ሪፕሌይድ ማንስትሬቲንግ ውመን ዌር ተችንግ ኢት ኢን ዘ ጃህልያ ልጅ እንዲሰጣቸው ፔሬዳቸውን ይቀቡት ነበረ ይላል። ሴቶቹ ፔሬዳቸውን ይቀቡት ነበረ። ማን ከተባለ ይህንን ከጀነት የመጣውን ድንጋይ። ይሄ የድሮ ፎቶ ነው በነገራችን ላይ። ይህ ፔሬድ እየቀቡት ነበረ። እነዚህ ጣዖት አምላኪያን ፔሬድ እየቀቡ ልጅ ይሰጠናል ብለው የሚያመልኩትን አሁን ደግሞ በመሐመድ ዘመን ኃጢአትን ያስተሰርያል። ለእውነት ለነካው የእውነት የነካው ሰው ይሄን ድንጋይ መጥቶ የእውነት ከልቡ ለነካው ሰው የልብን አውቆ መርምሮ የልብን ሊያውቅ የሚችለው ማን ነው? ፈጣሪ ብቻ ነው። ይህ ድንጋይ የልብን ፈጣሪ የልብን አውቆ መርምሮ ፈትሾ ይመሰክራል። በምጽአት ቀን ዓይንና ጆሮ ተሰጥቶት ብለው ያምናሉ። ሀዲሳቶቹን ልክፈትላችሁ። አይ ቲንክ ማስረጃዎች ያስፈልጉናል ብዬ አምናለሁ። አንተ የሚገርም በጣም ያስቀኝ ቃል እነሱ ሽቶ ቀብተውት ማለት ነው። አንተ ሄደህ ስትሰማው ሽቶ ሲልህ ከጀነት የወጣ ነው የሚመስልህ። ሽታው ራሱ ማለት ነው። እነሱ የቀቡትን ሽቶ ማለት ሲቀቡ እኮ ታያለህ። ከዛ ሄደህ ስትሰማው ሽታው ከጀነት የወጣ ይመስልሃል። አስበዋል። ፔሬዱን ስትልስ ጌታቱ። ለማንኛውም ሙስናድ አሕመድ 360 ላይ ተብሎ ተቀምጠዋል። አይሶ ዘበላል ዋን ሚኒንግ ኡመር ኢብኑ ኸጣብ ኪሲንግ ዘ ብላክ ስቶን ኤንድ ሰይንግ አሁን አብዱልፈታ ለተናገረው ማለት ነው። አይኖ ዛት ዩ አር ስቶን አለው። አንተ ድንጋይ እንደሆን ካቃለበት አይሶ ዘ ሜሴንጀር ኦፍ አላህ ኪስ ዩ መሐመድ ስለሚስምህ ነው የሚሰማ አለው። ማን ያለው? ይሄ ኡመር ነው ያለው። ኡመር አዎ፣ ሶሪ አሊም ያለበት ቦታ አለ መሰለኝ። ኡመር ነው። ይሄ ኃይለኛው ማን ነበር? ኃይለኛው ኡመር ነው። ልክ ነህ። ስለ ጣፉ ሌላ ማዲስ አለ። ስለ ጣፉ የሚያወራ ጃሚዓት ተርሚዲ 877 ላይ ደግሞ ይሄ ድንጋይ ከገነት እንደመጣና በሰው ልጆች ኃጢአት ምክንያት ተሸክመው እንደጠቆረ ይናገራል። ምን ይላል? ዘ ሜሴንጀር ኦፍ አላህ ሴድ ዘ ብላክ ስቶን ዲሴንድድ ፍሮም ዘ ፓራዳይስ ኤንድ ኢት ዋዝ ሞር ዛን ሚልክ ዜን ኢት ዋዝ ብላክድ ባይ ዘ ሲን ኦፍ ዘ ችልድረን ኦፍ አደም ይላል። ይሄ ድንጋይ ከገነት ሲመጣ ከወተት የነጣ ነጭ ነበረ፣ ነገር ግን በሰው ልጆችን ኃጢአት ተሸክሞ ምን አለ ጠቆረ ብለው ያምናሉ ማለት ነው ሙስሊሞቹ። ይሄ ድንጋይ ደግሞ ምን ያደርጋል ከተባለ ምን ጥቅም ይሰጣል? አሁን ሄዶ መሳሙ ከተባለ ይሄን ድንጋይ አንድ ሙስሊም ሄዶ ከተሳመ አሁን ለምሳሌ 850 ሺህ ብር ወደ 1 ሚሊዮን ብር እየገባ ነው። አይ ቲንክ መጓጓዣው በዛ ሄዶ ለመሳም ማለት ነው። ያንን ሄዶ ከፍሎ ስሞ ሲመጣ አሁን እንደተወለደ ህፃን ልጅ ወይ ደግሞ ባሪያ ነፃ እንደሚወጣ ሁሉ ሽቀላ እንደዛ ነው የተናገሩ። ሽቀላ ኃጢአቱ እንዳለ ይቅር ይባላል። ኃጢአቱን ይቅር ይለዋል። ተጫወቱብን እኮ ለአረቦች ገቢ። ስለዚህ ይሄ ድንጋይ ታዲያ ምንድን ነው? ቆይ ያኔ ድንጋዩ ሲወርድ ማለት ነው። ድንጋዩ ሲወርድ አሁን ለምሳሌ ብዙ ነብያቶች ያሉት ወደ እስራኤል አካባቢ ወደ ኢራቅ አካባቢ ምናምን ነው። ባዶ ቦታ ላይ ምን ሊሰራ ነው የወረደው? ባዶ ቦታ ላይ አሁን አረብ ሀገር መካ አካባቢ በረሃ ነው፣ ምንም ያልነበረ ቦታ ነው። በዛ ጊዜ ከነ እስማኤል ከነ አብርሃም በፊት ከወረደ ምንም ሰው እኮ ያልነበረበት ቦታ ነው። እና ደግሞ ምን ይሉሃል? እዛ ሄደው ያመልኩ ነበረ፣ ነብያቶችም ሀጅ ያደረጉ ነበር ይሉሃል። በቁንትን ላይ ያለ ባይብል ላይ ያለ ነው ያሉኝ። ሰው የሌለበት ስፍራ ላይ በረሃ ላይ እንግዲህ እንዴ በነቢዮንሴ እንትን ሰርተውበት የለ እንዴ? እነሱ ራሳቸው ኮንሰርት ላይ ስቴጅ ላይ ምናምን በስዕሉ ይሄ ባክግራውንድ ላይ ቀርቦ ራቆታቸው ሲጨፍሩ አላየውም እንዴ? አለ እንዴ? እንዴ አንተ እሺ፣ ይሄ አንተ አሁን ቅድም ያልከው ለምሳሌ በጠዋት ዘመን ከነቢዩ መሐመድ
ከእስልምና በፊት በነበረ ነገር እሺ እንበል። እኔ አሁን የሚደረገው ነገር እኮ ነው የሚያስቀኝ። አሁን እነሱ ሽቶ ቀብተውት ሄደህ ስትሰማው እንግዲህ ሲሸት ማሻአላ ትላለህ። ልብ በል። ከዛ አሁን ድንጋይ የሚወረወር ነገር አለ ደግሞ የሚሆነ እንትን አይሞላ የሚባለው በትራክት በእንትን እኮ እነሱ ይቀንሱታል። ጠጠሩን የሚወረወረውን ነገር ይቀንሱታል። እዚህ ጋር እንደሚቀንሱት እያየን ማለት ነው። እያዩ አይሞላም። እነዛም ይወረውሩ ነበረ። ሁሉ ስርዓት አለ። ሁሉም ነገር በነገራችን ላይ ሁሉም ነገር እኮ አላህ የሚለውና ሁበል ነው የተቀያየሩት። ሁሉም ነገር ያው እዚህ ጋር ምን አለ መሰለህ ነብዩ መሐመድ ምን አለ መሰለህ ዘ ሜሴንጀር ኦፍ አላህ ሴይስ ታቺንግ ጊዜ የሚራይዝ ዘ ሲን ታቺንግ ዘ ኮርነርስ እነዛ ብላኩን ስቶን ሐጀር አልአስዋድ ሄዶ መንካት ኃጢአትን ይቅር ያስብላል። ኤንድ አይ ሄድ ሂም ሳይ ሁኤቨር ሰርከምባይ 7 ታይምስ 7 ጊዜ እሱን የዞረ ኢት ላይክስ ፊሊንግ ስሌቭ ፍሪንግ ስሌቭ ባሪያ ነፃ እንደማውጣት ነው። በቃ ኃጢአትን በሙሉ ይቅር የሚባልልህ ማለት ነው። ኃጢአትን ይቅር የሚል ልብ በሉ። ጥቁሩ ድንጋይ ማን የተናገረው? መሐመድ። ዑመር ራሱ የምሰማው በቃ አንተ ድንጋይ እንደሆንክ አይኑ አውቃለሁ፣ ግን ምንም ላደርግ አልችልም። መሐመድ ስምሃል ነው። መሐመድ ስለሳመ ስምሃለሁ እንጂ የእውነት የመለኩትን ደግሞ የሚያውቅ ጃሚያ ተርሚዝ 961 ላይ ዘ ሜሴንጀር ኦፍ አላህ ሰይድ አባውት ዘ ብላክ ስቶን ያለ መልክተኛ ስለ ብላክ ስቶኑ ሲናገሩ በአላህ ዊል ራይዝ ኢቲን ኦን ዘ ዴይ ኦፍ ዘ ሬዘሬክሽን በምጽአት ቀን ይነሳል። እሺ ዊዝ ቱ አይስ ከሁለት አይን ጋር which it seems በሚያይበት እንደ a tongue that speaks ምላስ የሚናገርበት ተሰጥቶት ማለት ነው። with testifying to whoever touch in the truth የልብን የሚያውቀው ማለት ነው። እኔ ሄጄ እያላገጥኩ በነካው ይሄ ድንጋይ ኮንሸንስ ድንጋይ ነው ያውቃል። እያላገጠ የነካውና ከልቡ የነካውን የሚለይ ድንጋይ ነው። ለይቶ ይመሰክራል። ልብ በሉ እስካሁን ቢሊየን ሰዎች ነክተውታል። ማን የእውነት ነካው ማን የውሸት ነካው የሚያውቅ ድንጋይ ነው። ድሮ ካለመጥክ እዛ ሄደ ካለመጥክ እኮ ወደ እባብነት ትቀየራለህ ይሉ ነበሩ። እና ይህንን ነው መልሶ ያልነው እና ትልቁን አጀንዳ ተትቶ መጥቶ የሆነ አዋክቦ ለመውጣት ማን የሰራው ማን ያመጣው ማን እንትን አለው we don't believe it አናምንበትም። አብርሃም ሰራው እንዴት አድርጎ ሰራው ምናምን እዛ ውስጥ ልንከራከር አንፈልግም። በቃ አንዳንድ ጊዜ ትልቁን ሀሳብ እንዳንነጋገርበት የሚያደርጉበት መንገድ ነው። ማንም ይስራው አይመለከተንም። ማንም ይስራው እንደፈለጋችሁ መኑት። ግን ለምን ጣዖት ሲያመልኩ ከነበሩት ምንድን ነው ልዩነታችሁ? that's the point። አንተ እኮ ነብያችን ሰለላሁ ዐለይሂ ወሰለም እኮ ስለ ሰላት ስለ እስልምና ፈርዶች ስለ ምናምን ነገሮች እኮ አሁን የኢማን መሰረት የእስላም መሰረቶች ምናምን ስለ ሰላት ቁርአን ላይ እኮ የለም፣ ሱራ የለውም። ስለ የሆነ ነገር ቁርአን ላይ አታገኝም። ስለ ሀጅ ግን ብቻውን ሱራ ሰጥተው ማለት ይሄ ለአረቦች ገቢ ስለሆነ ኢቭን ስንሰግድ እኮ በነገራችን ላይ ወደ ካባ ከመስገድ ውጭ እየሰገድን አንድ ሰው እየሰገደ ወደ ሰማይ እንዲቀና ብሎ ካየ አሉ እንዲቀና አንተ ማሰብ ያለበት ወደ ካባ ነው አቅጣጫው ራሱ እንዲህ ቀና ካልክ ራሱ አይን ይጠፋል ነው ሀዲሱ ላይ። እኔ ብዙ ጊዜ ቀና ብዬ ነበር የምሰግደው፣ አይኔም አልጠፋም። ፌክ ነው። አየህ እንደ ይሄ ምንድን ነው ፈረስ እንትን ስጭነው የሆነ አይኑ እንደ ታስሮ የለ በቃ ወደ ካዕባና ካዕባ ማለት ነው። ያ ለአረቦች ገቢ ብለው የሰሩት ነገር ነው። ይሄ ግልጽ ነው። ከጀነት ወርዷል ብሎ ይፎግሩናል። እንዴ እዛ ጋር ሲሻሙ አላየህም? የሆነ ለምሳሌ ምንድን ነው አንድ ሴሌብሪቲ ሲመጣ እንዴት ነው መንገድ ላይ ሰው ምናምን የሆነ ጋርድ ምናምን ያስፈልጉ የለ ለመሳም እዛ ጋር እኮ ይጠላሉ፣ ሲደባደቡ ታያለሁ። ያቺ ለመሳም ለመንካት አላህ ተደብቆ ሊነኩት ሊያገኙት ማለት ነው።